አዲስ አበባ የትምህርት ስልጠና ጥራትና ቁጥጥር ባለስልጣን ምክትል ስራ አስኪያጅ ወይዘሮ ታጋይቱ አባቡ ስቱዲዮ ተገኝተዋል። እንኳን ደህና መጡ። እንዴት አመሹ? እንኳን ደህና ቆያችሁ። ደህና። በአዲስ አበባ ከተማ አስተዳደር በግል ትምህርት ቤቶች የሚገኙ በ2018 የትምህርት ክፍያ ከፍ እንዲያደርጉ በመጠን እንዲያስከፍሉ ተፈቅዶላቸዋል። የክፍያ ጭማሪው ጣሪያው ሲቀመጥ ደግሞ በዋናነት የትምህርት ቤት ጥራት ላይ መሰረት ያደረገ ነው። ከደረጃ 1 እስከ ደረጃ 4 ነው ይወጣላቸው። በዚህ መሰረትም ክፍያቸው በተለያየ ፐርሰንት ነው የተለያየው። የመጀመሪያው ጥያቄያችን እዚህ ይጀምራል። ምናልባት የደንቡ አፈጻጸም ምን ይመስላል? የገጠማችሁ ችግርስ አለ ያፈጻጸሙ ላይ? አጠቃላይ ደንቡ ከጸደቀበት ጊዜ ጀምሮ በርካታ የግንዛቤ ማስጨበጫ መድረኮች ተካሂደዋል። ሰፊ መድረክ ያካሄድንበት የግል ትምህርት ቤት ተወካዮች ወይም ባለሀብቶችና እንዲሁም ደግሞ የወላጅ ተማሪ መምህራን ህብረት ተወካዮች ባሉበት ደንቡ ይዘቱ ላይና አጠቃላይ ደንቡን ለማዘጋጀት ገፊ ምክንያቶች ምንድናቸው የሚለው ላይ በደንብ ውይይት አድርገናል። እነሱም ደንቡ መዘጋጀቱ በጣም ጥሩ መሆኑን ከዚህ በፊት እንደፈለጉት ተቋማት ሲጨምሩ የነበሩት ገደብ መበጀቱ አስፈላጊ መሆኑን በተለይ ወተማ ደረጃ ሰብሳቢዎች በደንብ ሲያነሱ ነበር። በመድረካችን ላይ ተቋማትም በተለይ ፍታዊ የሆነ ጭማሪ ለማድረግ ጭምር ከዚህ በፊት የነበረው የቡራቡሬ አጨማመር ስርዓት ፍታዊነት የጎደለው የጭማሪ ስርዓት ገደብ ሊኖረው መደረጉ እንደ ከተማ አስተዳደር ጥሩ ነው የሚል ግብአት ሲሰጡ የነበረበት ሂደት አለ ማለት ነው። ከዚህ ባሻገር በተለያዩ ሚዲያዎች መተን አጠቃላይ የደንቡ ይዘት ላይ ደንቡን ማዘጋጀት ያስፈልገበት አስፈላጊነቱ ላይ ገፊ ምክንያቶቹ ላይና ደንቡ ምን ላይ ትኩረት ሰጥቶ ነው የተዘጋጀው የሚለውን አጠቃላይ ግንዛቤ ማህበረሰቡ እንዲጨብጥ በርካታ የግንዛቤ ማስጨበጫ በሚዲያ የተለያዩ ማብራሪያዎች ስንሰጥ ከርመናል ማለት ነው። ስለዚህ እሱም መሰረት ተደርጎ ባለፈው ቅዳሜና እሁድ ላይ ውይይት ተደርጓል። አብዛኛው ጭማሪ የሚመለከታቸው የግል ትምህርት ቤቶች አምና ላይ ያልጨመሩ ከዚህ በፊት ለ2016 የትምህርት ዘመን የጨመሩና 2 አመት የሞላቸው የግል ትምህርት ቤቶች ጥሪ ያደረጉና ባለፈው ፕሮግራም የያዙ ቅዳሜና እሁድ ላይ ጥሪ አድርገው ወላጆች የመጡባቸው አሉ። ጥሪ ከተደረገላቸው ወላጆች አብዛኞቹ ትምህርት ቤቶች ላይ ተገኝተው ውይይት ተደርጎበታል። በውይይቱም የተሳካ ነው ብለን የገመገምነው። አንዳንድ ቦታ ላይ የሚታየው ከደንቡ ጋር በቂ የሆነ ግንዛቤ አለመኖሩን በደንብ ተስተውለዋል። እዚህ ላይም ደግሞ የኛ ባለሙያዎች አሉ በየመድረኩ ከባለስልጣን መስሪያ ቤቱና ከአዲስ አበባ ከተማ አስተዳደር ትምህርት ቢሮ የተመደቡ ባለሙያዎች ታዛቢ ሆኖ የተመደቡ ስላሉ ደንቡ ላይ በርከት ያለ ማብራሪያ እየሰጡ ግንዛቤ እያስጨበጡ በዛ ማዕቀፍ ውስጥ ወላጆች ውይይት አድርገው የመጨረሻ ክፍያ ጭማሪ የሚወሰነው በወላጁ መሆኑን ጭምር በዛ ደረጃ ግንዛቤ እንዲይዙ ተደርጓል። በዚህም አብዛኞቹ ተስማምተው ወስነው የወጡበት አሉ። ውስን ትምህርት ቤቶች ላይ ያልተግባቡበት ሁኔታ አለ። እሱን ደግሞ የመጨረሻ ውሳኔ በደንቡ መሰረት ባለስልጣን መስሪያ ቤቱ ወላጅ የወሰነው ውሳኔ ስንት ነው፣ ትምህርት ቤቱ ያቀረበው ፕሮፖዛል ስንት ነው፣ እነዚህ ደግሞ ምክንያቶቹ ምንድናቸው የሚለውን በደንብ አይቶ ገምግሞ መርምሮ የመጨረሻ ውሳኔ ይሰጣል። በውሳኔው ላይ ደግሞ የቅሬታ አቀራረብ ስርዓትም ተዘርግቶለታል። ደንቡ ላይ በደንብ ተመላክቷል። ቅሬ የተሰኘ ባለስልጣን መስሪያ ቤቱ መጨረሻ ላይ በሚሰጠው ውሳኔ ቅሬታ ያለው አካል ደግሞ ለቅሬታ ሰሚ ኮሚቴ ማቅረብ እንደሚችልና ቅሬታ በዛ አግባብ እየታየ ፍታዊነቱ እየተረጋገጠ የሚሄድበት አግባብ አለ ማለት ነው። የትምህርት ክፍያው እንግዲህ የትምህርት ጥራትን ለማሳደግ እንደሆነ ይታመናል። ቀጣዩ ውይይቶችና የህብረተሰቡ ምላሽ እስከዚህ አንፃር ምን መሆን አለበት? የእናንተስ እንቅስቃሴ ምን ይመስላል? አጠቃላይ ይሄ ደንብ ሲጸድቅ ምንድነው የጣሪያ ነው ገደብ ነው የተቀመጠው እንጂ እሱ የተቀመጠው ጣሪያ ይጨምራሉ ማለት እንዳልሆነ ህብረተሰቡ በቂ ግንዛቤ መያዝ አለበት ብዬ አስባለሁ። እዛ ጋር ያለ ብዥታ ስላለ ነው። ለምሳሌ 40% ነው ጣሪያው ተብሎ ለሆነ እርከን የተቀመጠው 40% ይጨምራሉ ሳይሆን እስከ ነው የሚለው ከ0 እስከ 40% ከ0 እስከ 50% በየደረጃዎቹ አሉ በየእርከኑና በመዘና በፍረጃቸው መሰረት ማለት ነው። በስታንዳርድ ኢንስፔክሽን ተመዝነው በተሰጣቸው ደረጃ ፍረጃ መሰረትና በየእርከኑ ተለይቶ በተቀመጠው ጣሪያ ገደብ ውስጥ ነው የሚወያዩት። እሱ ተወስኖ ሳይሆን ያንን ገደብ ሲያቀርብ ማለፍ አይችልም ነው። ወላጁ በዛ ፍሬም ውስጥ ተወያይቶ ግን
5%ም ሊጨምር ሊል ይችላል 10%ም ሊወስን ይችላል 20%ም ሊወስን ይችላል እንደ አስፈላጊነቱና የትምህርት ጥራትን እንዲሁም ደግሞ በሚያሳልጥ መልኩ እንዲሁም የወላጆችን የመክፈል አቅምን ታሳቢ አድርገው ፍትሃዊ የሆነ ውሳኔ የሚወስኑት የወላጆች ሚና እዚህ ላይ ከፍተኛ ነው ማለት ነው ስለዚህ ወላጁ የወሰነው ነው ተፈጻሚ የሚሆነው መጨረሻ ላይ ፍሬሙ ግን የተበጀው ጣሪያው ከዛ በላይ ማለፍ እንደማይቻል ገደብ የተጣለ መሆኑን እንጂ እዛ ውስጥ ተወያይቶ ወላጁ አይጨምርም በቂ ነው ብሎ ማለፍ ይችላል ማለት ነው ከዜሮ እስከ ተቀመጠው ጣሪያ ስለሆነ ዜሮ ማለት ጭማሪ ያስፈልገው ያ ተቋም ብሎ ወላጁ ካመነበት ተቋሙ መጨመር አይችልም ማለት ነው ወላጁ ተወያይቶ ደግሞ እዛ ፍሬም ውስጥ ደግሞ ያስቀመጠው የተግባባበት ተፈጻሚ ይሆናል ባለስልጣኑ ደግሞ እሱ ተፈጻሚነቱን ይከታተላል ይቆጣጠራል ተላልፎ የሚገኝ ማንኛውም የግል ተቋም ላይ አስፈላጊውን እርምጃ ይወስዳል ማለት ነው መልካም ምናልባት ትልቁ ነገር የክትትልና የቁጥጥር ስራው ይመስለኛልና እሱ በምን ሂደት እየተከናወነ ነው ያለው ቅሬታ ያላቸው አካላትስ በምን አግባብ ነው ለእናንተ ቢሮ ቅሬታዎችን ማቅረብ የሚችሉት እስካሁን በተካሄደበት ርቀት ላይ አስፈላጊ የሆኑ ውይይቶች እየተካሄዱ ነው ያሉት የውይይት ሂደቱ ዲሞክራሲያዊነት ፍትሃዊነት የውሳኔ አሰጣጥ ሂደቱም ጭምር ዲሞክራሲያዊ መሆኑን የኛ ታዛቢዎች ባለሙያዎች ተመድበው በሁሉም ተቋማት ላይ ያለውን አካሄድ ስተት ካለው የማረም ስራ ይሰራሉ ፍትሃዊነቱና ዲሞክራሲያዊነቱ የመድረኩ አጠቃላይ ዝንባሌዎች ግንዛቤ የሚያስፈልጉ ጉዳዮች ላይ በየመድረኩ ግንዛቤ እየሰጡ ይሄዳሉ በዚህ ሂደት ላይ ማንኛውም ቅሬታ ያለው አካል ደግሞ ለባለስልጣኑ ቅሬታውን ማቅረብ ይችላል ማለት ነው ውሳኔ የተሰጠው ያለ አግባብ ከሆነ ወይም ምልአተ ጉባኤ ሳይሟላ ውይይት ተካሂዶ ተወስኖ ከሆነ በመጀመሪያው ዙር ውይይት ማለት ነው እሱ ላይ ቅሬታ ካለው ወላጅም ይሁን ተቋሙ ቅሬታ ለባለስልጣኑ አቅርቦ በዛ ደረጃ ቅሬታው እየታየ እየተፈታ የሚሄድበት አግባብ አለ ማለት ነው ስለዚህ የቅሬታ አቀራረብ ስርዓቱ ተዘርግቶለታል ከኛ ጀምሮ እስከ ከንቲባ ጽፈት ቤት ቅሬታቸውን በየደረጃው ማቅረብ የሚችሉበትና ቅሬታው በአግባቡ ታይቶ ምላሽ የሚሰጥበት አግባብን በደንቡ ላይ ተካቷል ማለት ነው የክፍያ ጭማሪውን በተመለከተ ትምህርት ቤቶች የግል ትምህርት ቤቶች የተለያዩ ግብአቶችን ለማሟላት ነው ብለው የሚሰጡት ምላሽ አለ እውነት እንዳሉት ያግብአት ተሟልቷል ተማሪዎች እንሰጣቸዋለን ብለው ያሰባቸውን ነገር አሟልተውላቸዋል በዚህ ረገድ የምታደርጉት ቁጥጥር ምን ይመስላል እንግዲህ የትምህርት አገልግሎት ጭማሪው የሚመለከተው ግብአትን ነው አንድም ሁለትም አስተዳደራዊ ወጪ ደሞዝን ጭምር ደሞዝ ማሻሻያንም ጭምር ያካተተ ይሆናል እነዚህ ተፈጻሚነታቸውን በየጊዜው ክትትልና ቁጥጥር ይደረጋል ምዘናም ጭምር ይደረግበታል ማለት ነው ስለዚህ በዚህ መሰረት አገልግሎት ጭማሪ ተደርጎ ከግብአት አኳያ ጎዶሎ ነገሮች ካሉ ደግሞ ባለስልጣኑ በየጊዜው በሚያደርጋቸው ክትትልና ቁጥጥር የእርምት እርምጃዎችን እየወሰደ የሚሄድበት ስርዓትና አግባብ አለ በዛ ቅኝት ውስጥ ተመዝኖ ከደረጃ በታች የሚሆኑትንም ተቋም በየአመቱ ደግሞ መዝኖ ከትምህርት ልማት ስራው እንዲወጡ የሚደረግበትም አግባብ ስላለ ጠንካራ የሆነ የክትትል የቁጥጥር ስርዓትን እንዘረጋለን በቀጣይ አጠናክረን እንሰራለን አሁን የተደረገው ጭማሪ ለታለመለት አላማ መዋሉንና አለመዋሉን ጥብቅ ክትትል ቁጥጥር ተደርጎ ይሄንን ያላደረገ ተቋም ላይ ደግሞ አስፈላጊው እርምጃ በአሰራሩ መሰረት የሚወሰድ ይሆናል ማለት ነው ወይዘሮ ታጋይቱ አባቡ የአዲስ አበባ ከተማ ትምህርት ስልጠናና ጥራት ቁጥጥር ባለስልጣን ምክትል ስራ አስኪያጅ እዚህ ስቱዲዮ መጥተው ለሰጡ መረጃ እጅግ አድርገን እናመሰግናለን መልካም ምሽት ይሁንልዎት እኔም አመሰግናለሁ